አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ረመዳን እንዴት ነው? ከኔ ጋር ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትተርፍ ይበልልኝ ውዶቼ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱ ምስጋና ከልብ ነው። ረመዳን ማለቀብን መልካም ወር ሄዴ በቃ የምር በእርግጥ የመዳም ቅመሞች ስራ ይበዛብናል በዚህ ሰዓት በጣም ለስራው ቢያልቅም ጥሩ ነው። ግን ደግሞ ለእኛ ለሙስሊሞች ባያልቅብን ዱዓ ብናደርግ በይሄ ጊዜ ጌታችንን ብንለምነውና ጌታችንን ብንማጸነው አሪፍ ነበረ። አለቀብን ታረጋላችሁ ምን ይደረጋል? ቤተሰቦች ይሄንን ዘይት ይዤላችሁ መጥቻለሁ ዛሬ። በተለይ በመዳም ቤት በኮንትራት ናችሁ ሰዎቻችሁ እንደ ልብ የፀጉር ቅባት የፀጉር ክሬም ምናምን ዘይት የማያመጡላችሁ ይሄን ብትጠቀሙት በጣም አሪፍ ነው። ወላሂ ለውጥ አለው። የምር በጣም ቆንጆ ነው። እኔ ብዙ ጊዜ እኔ ስታጠብ በሳምንት አንዴ የሚሆን በሳምንት ሁለቴ የሚሆን ከመታጠቢ በፊት 4 ሰዓት 3 ሰዓት ቀደም ብዬ ይሄንን በደንብ ራስ አድርጌ ፀጉሬን ቅብት ብዬ በኋላ እታጠበዋለሁ። ወላሂ ቆንጆ ነው። ልክ የእናት ቅቤ በሉት። እናም ልትታጠቡ ስትሉ ሌላ ዘይት መግዛት አያስፈልጋችሁም። አረቦቻችሁ ይሄንን ዘይት የሚጠቀሙ ከሆነ ማለት ነው። በእርግጥ እናንተ ብትገዙት ርካሽ ነው፣ ቀላል ነው። ዋጋውም 13 ብር 14 ብር ነው ይሄን ማለት ነው። እናም በጣም አሪፍ ነው። የኔ ሰው በነገራችን ላይ ለምግብ ይሄን የሚጠቀሙት ይሄንና ዘይት ካልሆነ ሌላውን ማንኛውንም ዘይት አይጠቀሙም። ይሄ በጣም ቆንጆ ነው ለጤናም ይላሉ። ለፀጉራችሁ ራስ የሚለው ይሄንን ተቀብታችሁ ታጥባችሁ ፀጉራችሁን ስታበጥሩት ራሱ የሆነ ልስልስ ነው የሚለው የሆነ ደስ ይላል። የምር በተለይ ፀጉራችሁ ጨረር ብሎ ስታበጥሩት እየተያያዘ በቃ ቁንዶ ሆኖ አላስገባ እያለ ማበጠር ያላስቸገራችሁ የሆነ ህርጭጭ ላለ ለቃላት ይቅርታ ህርጭጭ ላለ ፀጉር ይሄ በጣም ቆንጆ ነው። ያለስልስ ያደርገዋል። ወላሂ ተጠቀሙት ውድ ቤተሰቦች። እናም እሬት አሁን በእኛ በተለይ በገጠር አሁን ይሄ እሬት ዝም ብሎ ነው፣ ምንም አገልግሎት ምንም ጥቅም አይውልም። ከዚህ ግን በስንት ብር እየተገዛ በሪያል እየተገዛ ለፀጉር ለፊት ለብዙ ነገር ይጠቀሙታል። ሱብሃንአላህ። እስኪ ይሄን የገረማችሁ ያስተዋላችሁ ሰው ንገሩኝ። በተለይ በክፍለ ሀገር በገጠር አሁን ይሄ ምን ጥቅም አለው? በቃ ዝም ብሎ ነው በጓሯችን ነው ሞልቶ አሁን ጋር ነው በኋላ እንጠቀምበታል ኢንሻአላህ። አሁን ይሄ ልመድ አትልመድ እየተባለ ነው። ምክንያቱም ይቺ አንዲቱን በጣም በውድ ነው የሚገዟት። ይሄ ግን ከቤት ቢለምድ ከዚህ ቆረጥ እያደረጉ አሁን ራሱ ጀምረውታል። ግን ስለቆረጡት ሊደርቅ ነው ይሄን ማለት ነው። ልጅቱ ፊቷን ወሎላበት ትናንትና ይሄን ቁርጥ አድርገው ፈርክሰው በዚህ ፊታቸውን በደንብ ሉል ያደርጉታል። ያጸዳል ይላሉ። የሆነ ጥቋቁር ያለ ነጥብጣብ ምናምን ያለው ከፊታቸው ደግሞ ዘይት ብዝት ያለ አንዳንድ ሰው ፊት እኮ ወዝ ነው አይደል? በጣም ደግሞ ሲበዛ ወዙ ለፊትም ለቆዳም ጥሩ አይደለም ይላሉና ፊታቸው ወዛማ ለሆነ ሰው ነው ይሄን የሚጠቀሙት ይላሉ። እናም እንደው ሱብሃንአላህ እኔ ይገርመኛል የዚህ ሀገር ቁራ ቅጠል በቀያችን ምናምን ሞልቶ ቀስል ከዚህ ይጠቀሙታል። እየገዙ የወንበር ሪያል 30 ሪያል 20 ሪያል እየተገዛ የቁርቁራ ቅጠል ለፊታቸው ለፀጉራቸው ለብዙ ነገር። በእርግጥ የቁርቁራ ቅጠል ኢትዮጵያም ሆነ ለፎረፎር ያስለቅቃል እያልን በልጅነታችን እንታጠብበት ነበረ። እሑድ ትምህርት ከመሄዳችን በፊት በቁርቁራ ቅጠል ማለት ነው ለፎረፎር ምናምን ሲይዘን። እናም አሁን እዚህ ሀገር የቁርቁራ ቅጠልና እንደዚህ አይነቱ ነገር በጣም ውድ ሆኖ በብዙ በሪያል ሲገዛ ግርም ይለኛል። ውድ ቤተሰቦች እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ። የምር ይሄንን ዘይት በጣም ቆንጆ ነው፣ ተጠቀሙት። በተለይ መዳም ቤት ናችሁ በኮንትራት ዘይት የፀጉር ዘይት ለማታገኙ ቅባት ቢኖረን የፀጉር ዘይት አስፈላጊ ነው። ምክንያቱም ቅባቱ በተለይ ጭቃ ቅባት ልጥፍ እያለ ምርግ እያለ ያኔ ለፀጉራችን ነው እንጂ ለቅላችን ጥቅም የለውም። ጭቃ ቅባት ለእንትኑ ነው እንጂ እስከ ቅላችን እስከ ቅጭላታችን አንጠቀመውም። ለፀጉሩ ብቻ ለዛላው ብቻ ነው ጥቅምነቱ ማለት ነው። እናም ልንታጠብ ስንል በሳምንት አንዴ ይሄንን ብንጠቀመው በጣም አሪፍ ነው እላለሁኝ። ተጠቀሙት፣ ሞክሩ።
ምክንያቱም ለእንትናችን ለፀጉራችን ጫፍጫፉን ዛላውን በጭቃው ቅባት እሽት አድርገን እንጠቀመዋል። ያን ጠይብ አሪፍ ነው። ጥላችን ንሳዝ ሀገር እንዲሁም በስንት በሀሳብ በናፍቆት በጭንቀት በስንት በድብርቱ በመዳም ጩኸት በስንቱ የዛገ ቅንጭላት ጠይብ በሳምንት አንዴ እንኳ በዘይት ራስ ማለት አለበት። የምር ይሄ ቀልድ አይደለም። ሞክሩት፣ በጣም አሪፍ ነው። ይሄ ደግሞ 3 አይነት ቪታሚን ያለው ዘይት ነው። ቪታሚን ኤ፣ ቪታሚን ዲ፣ ቪታሚን ኢ 3 አይነት ቪታሚን የያዘ ነው። ይሄን እንደምትመለከቱት በጣም አሪፍ ነው። ሞክሩት፣ ተወዱታላችሁ። የምር አንዳንዴም ዘይት ያስፈልገዋል ፀጉራችን። በተለይ ደግሞ ሶፍት የምትጠቀሙ በኢትዮጵያ ፐርም ነው የሚባለው አይደል? ፐርም የምትጠቀሙ ልጆች ጭቃ ቅባትና ፐርም አሁን ባንድ አይሄድም። ላዝም ፈሳሽ ነው መጠቀም ያለባችሁ ለፐርሙ ማለት ነው። ያን ሶፍቱን ተጠቀማችሁ በኋላ እንደገና ጭቃ ቅባት ስትጠቀሙ ጥሩ አይደለም፣ ባንድ አይሄድም። ስገዙ ራሱ ፋርማሲ ሄዳችሁ ስገዙ ስትጠይቁ ይነግሯቸዋል። ፐርምና ሶፍት የሚጠቀም ሰው ለፀጉር ሶፍት የምትጠቀሙ ፈሳሽ ነገር ነው እንጂ ጭቃ ነገር አይችልም። ያንን ጭቃ ቅባት ተጠቀማችሁ እንዳልተጠቀማችሁ ቁጠሩት እንጂ እንትን አይልም። የምር ይሄንን ብትጠቀሙ በጣም አሪፍ ነው። ደግሞ ይሄ ሀገር ውሃው ጭረጫው ጨዋማ ስለሆነ ቢያንስ በሳምንት አንዴ ወይም በ6 ቀን በ5 ቀን ፀጉራችንን ብንታጠብ አሪፍ ነው እላለሁ። ውድ ቤተሰቦች ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እናንተም ስለምትከታተሉኝ ምስጋና ከልብ ነው። እናም ዛሬ ይዤላችሁ የመጣሁት ይሄን ይመስላል። ሁልጊዜም አብራችሁ ስለሆናችሁ ስለምትከታተሉኝ ከልብ አመሰግናለሁ ውዶች። ያው ፈራህ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ኢንሻአላህ እያደር በአዲስ ነገር እንመጣለን ብዬ አስባለሁ። የዛሬ ቪዲዮ ይዤላችሁ የመጣሁት ይሄን ይመስል ነበረ። ቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ይሄን ይመስላል የዛሬው ቪዲዮ። በጦር ልሰራ ነው። እናንተስ እንዴት ይዛችኋል? ጥግረራው ከመዳም ቤት እኔ በቃ ምግብ የምሰራው ጽዳት የማጽደው ነው ስለሆንኩ አልቻልኩትም። ትንሽ ከበድ ብሏል። ብቻ አልሐምዱሊላህ ስልክ ራሱ እያወራሁ አይደለም። በይሄው አጋጣሚ ውድ ቤተሰቦች ውድ በኢሞ የሚሆን በመስመር የምትደውሉልኝ ውድ ቤተሰቦች ይቅርታ እላለሁ። የማላነሳው ስራ ስለሚበዛብኝ ነው። ዩቲዩቡ ግን ያው አንደኛው ስራ ዋናው ስራ ብዬ ስለያዝኩት በማንኛውም አጋጣሚ ግዴታ ቪዲዮ መቅረጽ ስላለብኝ እንደምንም ብዬ አመቻችቼ ቪዲዮ መቅረጽ ስለምፈልግ ለዛ ነው። ያው በመስመር ስለምትደውሉልኝ ስለማላነሳላችሁ ከልብ ይቅርታ እያልኩ ቀጣይ ቪዲዮ እስከምንገናኝ በሰላም ቆዩልኝ።